ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። እነሱ በየቀኑ ስለ ኢትዮጵያ ሳይጽፉ የሚውሉበት ጊዜ የለም። ያው አንኳስ ግብጾች ከክረምቱ ጋር ይመጣሉ፣ ከክረምቱ ጋር ይወጣሉ። ባለፉት ክረምቶች እንዲህ አይነት ጥያቄዎችና ጫጫታዎችን የግብጽ ፖለቲከኞች ለምን መረጡ? ከግንቦት እስከ መስከረም ያለው ወቅት ለካይሮ ፖለቲካ ትኩሳት ምን ትርጉም አለው? ጊዜው ግንቦት 2005 ዓመተ ምህረት ኢትዮጵያ የታላቁ ህዳሴ ግድብን ግንባታ ለማፋጠን የአባይ ወንዝ የተፈጥሮ ፍሰት አቅጣጫን በጊዜያዊነት መቀየሯን ይፋ አደረገች። በጊዜው የግብጽ ፕሬዝዳንት መሐመድ ሙርሲ የሚመራው ካቢኔ በሰኔ 2005 ዓ.ም አንድ ስብሰባ ጠራ። ስብሰባው ሚስጥራዊ ነበር። ሆኖም ባልታሰበ ሁኔታ ሚስጥራዊው ስብሰባ በቀጥታ የቴሌቪዥን ስርጭት ተላልፎ ዓለም ተመለከተው። ይህ የሆነው ክረምት ነው፣ ሰኔ 2005። ከአባይ ውሃ አንድ ጠብታ ብትቀነስ በደም ነው የምንቀይረው። ቀጠለ። ግንቦት 2007 እና ሰኔ 2008 በእነዚህ የክረምት ወራት ግብጽ የተለመደ የክረምት ለቅሶዋን ቀጥላ ነበር። በካርቱም የካቲት 2007 ዓ.ም የተፈረመውን የስምምነት መርሆች ሰነድ ዲክላሬሽን ኦፍ ፕሪንሲፕልስ ተከትሎ በየዓመቱ ግንቦትና ሰኔ ወራት ግብጽ የቴክኒክ ጥናቶች ሳይጠናቀቁ ኢትዮጵያ ግንባታውን መቀጠሏ ስምምነቱን የጣሰ ነው የሚል አቤቱታዎችን ማቅረብ ቀጠለች። ከ2012 ጀምሮ ኢትዮጵያ ደረጃ በደረጃ የህዳሴውን ግድብ በክረምት ወራት መሙላት በመጀመሯ የግብጽ ለቅሶ የጩኸት ድምፁ ጨመረ። ከግንቦት እስከ ሰኔ ያሉት ወራት የካይሮ ዲፕሎማሲያዊ ውዥንብር ከፍተኛ ደረጃ ላይ የደረሰባቸው ነበሩ። ኢትዮጵያ የመጀመሪያውን ዙር የውሃ ሙሌት ለማካሄድ መዘጋጀቷን ተከትሎ ግብጽ በሰኔ 2012 ዓ.ም ጉዳዩን በጥድፊያ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወሰደችው። ለቅሶ ቀጥሏል። ግብጽና ሱዳን በጋራ በመሆን በግንቦትና በሰኔ 2013 ዓ.ም በርካታ ወታደራዊ ልምምዶችን አካሄዱ። ሆኖም ትርጉም አልነበረው። በዚህ ጊዜ የግብጽ የውጭ ጉዳይ ሚኒስቴር ለጸጥታው ምክር ቤት በጻፈው ደብዳቤ ኢትዮጵያ ሁለተኛውን ሙሌት ካከናወነች በምስራቅ አፍሪካና በመካከለኛው ምስራቅ ላይ የማይበርድ የፖለቲካና የጸጥታ ቀውስ ይከተላል የሚል ማስጠንቀቂያ ሰጠ። ካይሮ የአረብ ሊግ ሰኔ 2013 ዓ.ም በኳታር ዶሃ ተሰብስቦ በኢትዮጵያ ላይ ጠንካራ መግለጫ እንዲያወጣ አደረገች። ይህ ጩኸቷ የግመሏን መንገድ አላቆመም። ኢትዮጵያ በመደመር መንግስት የዲፕሎማሲ ፍልስፍና እየተመራች ወደፊት ግስጋሴዋን ቀጥላ ነበር። በግብጾች ዘንድ የራሱ የሆነ ስትራቴጂ ቀርጾ የሚሰሩባቸው ስራዎች ነበራቸው። በፊት ህዳሴ ሳይጀመርና አካባቢ ልማት ሳይጀመር ሲያደርጉ የነበሩት እንዳናስብ፣ አባይ ላይ ልማት እንዳናስብ፣ ቢዚ እንድንሆን፣ እንድንጋጭ፣ በተለይ ያልገባቸው ኢትዮጵያውያን ዘለው ሄደው በነሱ ግብስ ስር መግባት ለነሱ መጠቀሚያ መሆን ይጫወቱ ነበር። ግንቦትና ሰኔ 2014 ዓመተ ምህረት ይህ የታላቁ ኢትዮጵያ ህዳሴ ግድብ ሶስተኛው ሙሌት ዋዜማ ጊዜ ነው። ኢትዮጵያ ሁለተኛውን ተርባይን ማንቀሳቀሷንና ለሶስተኛው ሙሌት መዘጋጀቷን ተከትሎ ካይሮ በድጋሚ በሰኔ 2014 ዓመተ ምህረት ለጸጥታው ምክር ቤት አቤቱታ አስገባች። ይህ ለቅሶ ወደ ጸጥታው ምክር ቤት ሲሄድ ሶስተኛ ጊዜው ነበር። ለቅሶና ክሱ ቀጠለ። ግንቦትና ሰኔ 2015 እና 2016 ዓመተ ምህረት እኒህ ጊዜያት የግድቡ የመጨረሻዎቹ የሙሌት ምዕራፎች ነበሩ። በግንቦትና ሰኔ ወራት የግብጽ የውሃ ሀብትና መስኖ ሚኒስቴር ይፋዊ መግለጫዎችን በማውጣት ከኢትዮጵያ ጋር የሚደረጉ የሶስትዮሽ ድርድር መድረኮች በኢትዮጵያ ግትርነት ምክንያት ከንቱ ሆነዋል በማለት ከሰሰ። ይህ ክስ ግን የተለመደ የግብጽ የክረምት ለቅሶ አካል ነበር። ለዚህም የኢትዮጵያ መንግስት ጥበብ የተሞላባቸውን ዲፕሎማሲያዊ አካሄዶች እንዲሁም በስራው መግፋትን መረጠ። ይህ የካይሮ ሰዎች የክረምት የተምታታ ጩኸት አሁንም ቀጥሏል። ከሰሞኑ ከወደ ካይሮ የሚሰሙ መግለጫዎችም ከዚህ የተለየ ለቅሶች አይደሉም። አራም ኦንላይንን ጨምሮ የሀገሪቱ መገናኛ ብዙሃንም ይህንን የተለመደ ክረምት አመጣሽ ለቅሶ እያስተጋቡ ናቸው። ምኞታቸውን ፎቶሾፕ በመስራት ሳይቀር ለማሰራጨት እየሞከሩ ናቸው። እውነታው ወዲህ ነው። ከአባይ ወንዝ ከ86 በመቶ በላይ ውሃ የሚመነጨው ከኢትዮጵያ ተጨባጭ የክረምት ዝናብ ነው። ሰኔ፣ ሐምሌ፣ ነሐሴና መስከረም ኢትዮጵያ የተፈጥሮ ጸጋዋን የምትሰበስብበት የህዳሴው ግድብ የውሃ ሙሌት የሚካሄድበት ወቅትም ነው።
ነገር ግን አባይን ለዘመናት የግል ንብረቱ አድርጋ ማየት የለመደችው ካይሮ በኢትዮጵያ ተራሮች ላይ ዝናብ በጣለ ቁጥር የፖለቲካ ትኩሳቷ ይጨምራል። ኢትዮጵያ ወንዟን ለመገደብ ውሃ መያዝ ስትጀምር፣ ካይሮ ደግሞ በዓለም አቀፉ መድረክ ዲፕሎማሲያዊና የመገናኛ ብዙሃን የዘመቻ ለቅሷን ታስተጋባለች። ለመሆኑ ግብጾች ከዝናቡ ጋር መጥተው ከዝናቡ ጋር የሚሄዱበት ሚስጥር ምንድን ነው? ባለሙያዎች 3 ዋና ዋና ምክንያቶችን ያስቀምጣሉ። የመጀመሪያው ወቅቱን ጠብቆ ጩኸት የመቀማት ስልት ነው። ከግንቦት እስከ መስከረም ያሉት ጊዜያት ኢትዮጵያ ዝናብ የምታገኝበት ወቅት ነው። በዚህም ምክንያት ታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት የሚከወንበት ወቅት የክረምት ወራት በመሆኑ በዚሁ ሰዓት ጫጫታ በመፍጠር ለዓለም አቀፉ ማህበረሰብ አደጋ ላይ ነን ብሎ ለማስመሰል ይመቻቸዋል። ይህ ደግሞ ራስን ተበዳይ ኢትዮጵያን በዳይ አድርጎ የማቅረብ የብልጣብልጥ ስልት ነው። ዝናብ ጥሎ ወንዙ ሲሞላ ካይሮ አቤቱታዋን ታጎላለች። ዓለም አቀፍ ተቋማት ዘንድ የህልውና ስጋት ደረሰብን ብላ ትጮኻለች። የተምታቱ ፕሮፓጋንዳዎች ይሰማሉ። በአንድ በኩል ጎርፍ አስቸገረኝ፣ በሌላ በኩል ደግሞ በክረምት የዝናብ እጥረት ገጠመኝ የሚሉ የተምታቱ መንገዶችን የተምታታው የግብጽ መንግስት ይመርጣል። ነገር ግን የክረምቱ ደመና አልፎ የአባይ ውሃ ወደ ታችኛው ተፋሰስ መፍሰሱን ሳያቋርጥ ሲቀጥል የካይሮ አቤቱታ አብሮ ይረግባል። ይህም የግብጽ ተቃውሞ የቴክኒክ ወይም የውሃ እጥረት ስጋት ሳይሆን በጥንቃቄ የተሰላ የዲፕሎማሲና የሚዲያ ድራማና ብልጣብልጥነት መሆኑን ቁልጭ አድርጎ ያሳያል። ኢትዮጵያውያን ህዳሴያቸው ከሞሉና ካስመረቅን በኋላ ደግሞ ምን አመጡ? አስተዳደር በቀራና አስተዳደር እኛን ይጎዳል የሚል ይጮዋሉ። ለዚህም ዝም ብሎ አንዳንድ የማይሆን ፋክቶችን ለማምጣት ይሞክራሉ። ለምሳሌ ባለፈው አመት ወደ መስከረም አካባቢ ኢትዮጵያ ትልቅ ውሃ ለቃብን ነው፣ ጎርፍ ሊፈጀን ነው አሉ። ድሮስ ኢትዮጵያ ህዳሴ የምትገነባው ውሃ ለመከልከል ነው። የሚፋለስ ነው ባይዘው የማይስማማ ነገር። እኛ በቁጥር በወቅቱ ተናግረናል። ትክክል አይደለም። ኢትዮጵያ ለጠጭ ውሃ ይሄ መጠን ነው። ዝም ብሎ ከሳተላይት ወሰነ ብሎ የማይሆን ወሬ ሲፈጥሩ ማለት ነው። እሱ ላይ ውሸታቸው ለዓለም ሲጋለጥ አሁን ምን ብሎ መጥተዋል? ኢትዮጵያ ህዳሴ ግድብ ውሃ ሳንሶብናል። በተለይ ሱዳን ላይ ችግር ፈጥሯል። ስለራሳቸው ቁጥቁ ነው። እነሱ ማን ሱዳን ጠበቃ ነገሮች። ሁለተኛ ምክንያቱ የሀገር ውስጥ ፖለቲካ ፍጆታ ነው። የካይሮ ፖለቲካ ከአባይ ውሃ ይቀዳል። ፖለቲከኞች አባይን የተመለከተ ስሁት ትርክት ገንብተው ጉዳዩን የፖለቲካ ነጥብ ማስቆጠሪያ ካርዳቸው ካደረጉት ሰነባብተዋል። ለካይሮ ፖለቲከኞች የክረምቱ ዝናብና የሙሌቱ ወቅት የውስጥ የፖለቲካ ውጥረታቸውን ለማርገብ የሚጠቅማቸው አጋጣሚ አድርገው ይቆጥሩታል። የግብጽ መንግስት ያጋጠሙትን የውስጥ የኢኮኖሚ ቀውስ፣ የፖለቲካና ማህበራዊ ጉዳይ ቅሬታዎች ለመሸፈን የህዳሴውን ግድብ እንደ ጥሩ የትኩረት ማስቀየሻ ይጠቀምበታል። በሐምሌና ነሐሴ ወራት በካይሮ ሚዲያዎች የሚደሰኮረው የብሔርተኝነት ትረካ ለግብጽ ህዝብ አሁን ስለ መንግስት ተቃውሞ የምናወራበት ሳይሆን ሀገራችንን ከውጭ ስጋት የምንታደግበት ወቅት ነው የሚል መልእክት ይደጋግማል። ኢትዮጵያን እንደ የጋራ ስጋት አድርጎ በመሳል የህዝቡን ቁጣ ወደ ውጭ አዞሩታል። ገዢው አካልም የህዝቡን አደራና የውሃ መብት አስጠባቂ አድርጎ ራሱን ያቀርባል። ባጭሩ የሰኔው ግምታ የካይሮ ለቅሶ የግብጽን የውስጥ ፖለቲካ ማረጋጊያና የህዝብ ድጋፍ ማሰባሰቢያ የፖለቲካ ፍጆታ መሳሪያ ነው። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል። የሰሞኑ የግብጽ ለቅሶ ሌላኛ ምክንያት ደግሞ ወዲህ አለ። ግብጽ በጎርጎሮሲያኑ 1929 እና 1959 የቀኝ ገዢዎች ጋር የአባይን ውሃ በብቸኝነት የሚያስጠቅማትን ስምምነት ፈርማለች። ይህንን የቀኝ ግዛት ዘመን ውል ግብጽ ለማስጠበቅ በኢትዮጵያ ላይ ግልጽ ዲፕሎማሲያዊ ጦርነትን ስትከፍት ቆይታለች። ይህ ጦርነት ኢትዮጵያ ከቀጠናው መልክዓ ፖለቲካ እንድትገለል የቀይ ባህር ጥያቄዋም ተደባብሶ እንዲቀር እስከማድረግ የደረሰ መሻት ያለው ነው። ከዚህ አንጻር ሲለካ የግብጽ የክረምት ለቅሶ ሌላኛ ምክንያት በኢትዮጵያ ላይ የስነ ልቦናና የዲፕሎማሲ ጫና በማሳደር የታሪካዊ የበላይነት ፍላጎታቸውን ለመጫን የሚደረግ ሙከራ ነው። ምክንያቱም ኢትዮጵያ ብሔራዊ ጥቅሟን ማስጠበቅ ከቻለች በቀጠናው ሀያልነትን ታስቀጥላለች የሚል ስጋት አላቸው። የካይሮ የክረምት ጫጫታ ተራ የስጋት ድምጽ ሳይሆን በጥንቃቄ የተሰራ የመሰሪ ዲፕሎማሲ ከበባ ነው የሚባለውም ለዚህ ነው። ግብጾች በየዓመቱ ዝናብ በጣለ ቁጥር ጉዳዩን ወደ ጸጥታው ምክር ቤትና ወደ ዓለም አቀፍ መድረኮች በመውሰድ ኢትዮጵያን የቀጠናው ሰላም ጠንቅ አድርገው ለመሳል ይሞክራሉ።
የዚህ ዘመቻ ዋና ዓላማ ኢትዮጵያን በስነ ልቦና ማሸማቀቅ፣ በዲፕሎማሲያዊ መንገድ ማግለልና በራሷ ተፈጥሯዊ ሀብት ላይ ውሳኔ ማሳለፍ ሉዓላዊ መብቷን መደፍጠጥ ናቸው። በቅኝ ግዛት ዘመን የተጻፉ ህገወጥ ስምምነቶችን እንደገና በመጫን ኢትዮጵያ ወደፊት በአባይ ወንዝ ላይ ሌላ የልማት ስራ እንዳታከናውን እጅና እግሯን ለማሰር የሚደረግ የዲፕሎማሲ ጦርነት ነው። የኢትዮጵያ ህዝብ ገደሉን ተሻግረናል። ገድል በህዳሴ አትመናል። እኛ የትናንትናውን ታሪክ በመናገር ስለ አባይ በመናገር ስለ ህዳሴ በመናገር ስለ ንጋት በመናገር ጊዜ አናባክንም። ይሄኛው ፋይል ተዘግቷል።